ምዕራፍ 8 በመጀመሪያው ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰ በሦስተኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየሁ። ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበርሁ። በራእዩም አየሁ፣ በኡባል ወንዝም አጠገብ ነበርሁ። ዓይኔን አንስቼ አየሁ፣ እነሆም ሁለት ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። ሁለቱም ቀንዶቹ ከፍ ከፍ ይሉ ነበር። አንዱ ግን ከሁለተኛው ከፍ ያለ ነበር፣ ታላቁም ወደ ኋላው ወጥቶ ነበር። አውራውም በግ ወደ ምዕራብ፣ ወደ ሰሜንም ወደ ደቡብም በቀንዱ ሲጎሽም አየሁ። አራዊትም ሁሉ ይቋቋሙት ዘንድ አልቻሉ፣ ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ራሱንም ታላቅ አደረገ። እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል ከምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። ሁለትም ቀንድ ወዳለው በወንዝም ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውም በግ ሲቀርብ አየሁት፣ እርሱም ተመረረበት። አውራውንም በግ መታ፣ ሁለቱንም ቀንዶች ሰበረ። አውራውን በግ ሊቋቋመው ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድነው ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ አራቱም የሰማይ ነፋሳት የሚመለከቱ አራት ቀንዶች ከበታቹ ወጡ። ከእርሱም ከአንደኛው አንድ ታናሽ ቀንድ ወጣ፣ ወደ ደቡብም ወደ ምሥራቅም ወደ መልካሚቱም ምድር እጅግ ከፍ አለ፣ እስከ ሰማይም ሰራዊት ድረስ ከፍ አለ። ከሰራዊትና ከከዋክብትም አያሌዎችን ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ። ከእርሱም የተነሣ የዘወትሩ መሥዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ። ሰራዊቱም ከኀጢአት የተነሣ ከዘወትሩ መሥዋዕት ጋር ተሰጠው። እርሱም እውነትን ወደ ምድሩ ጣለ፣ አደረገም፣ ተከናወነም። ከቅዱሳንም አንዱ ሲናገር ሰማሁ። ለተነገረው ለቅዱሱም ሁለተኛው ቅዱስ ስለ ዘወትሩ መሥዋዕት መቅደሱና ሰራዊቱም ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኀጢአት የሆነው ራእይ እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው፣ ከዚያም በኋላ መቅደሱ ይነጻል አለኝ። እኔም ዳንኤል ራእዩን ባየሁ ጊዜ ማስተዋሉን ፈለግሁ። እነሆም የሰው ምስያ በፊቴ ቆሞ ነበር። በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸውን የሰውን ድምፅ ሰማሁ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜው ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝና ቀጥ አድርጎ አቆመኝ፣ እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቅሃለሁ። ይህ ለተወሰነው ለፍጻሜ ዘመን ነውና ባየኸው በአውራው በግ ላይ የነበሩ ሁለቱ ቀንዶች እነርሱ የሜዶንና የፋርስ ነገሥታት ናቸው። አውራውን ፍየል የግሪክ ንጉሥ ነው። በዓይኖቹም መካከል ያለው ታላቁ ቀንድ መጀመሪያው ንጉሥ ነው። እርሱም በተሰበረ ጊዜ በእርሱ ፈንታ አራት እንደተነሱ እንዲሁ ከወገኑ አራት መንግሥታት ይነሳሉ፣ ነገር ግን በኃይል አይተካከሉትም። በመንግሥታቸው መጨረሻ ኀጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል። ኃይሉም ይበረታል፣ ነገር ግን በራሱ ኃይል አይደለም። በድንቅም ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንንና የቅዱሳንን ሕዝብ ያጠፋል። በመታለሉ ተንኰልን በእጁ ያከናውናል፣ በልቡም ይታበያል። ታምነውም የሚኖሩትን ብዙዎችን ያጠፋል። በአለቆቹም አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል።
የተናገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛሁ፣ አያሌም ቀን ታመምኩ። ከዚያም በኋላ ተነስቼ የንጉሡን ሥራ እሠራ ነበር። ስለ ራእዩም አደንቅ ነበር፣ የሚያስተውለው ግን አልነበረም።